እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ የመጀመሪያው መረጃ ወደ ሀገር አሜሪካ ሲወስደን በአሜሪካ ከባድ ፈተና የጣለው ከባድ ብርድና ቅዝቃዜን ተከትሎ የሟቾች ቁጥር እየጨመረ ነው። እንዲሁም በርካቶችን ባስደነገጠ ሁኔታ የከባድ ብርድ ስቶርሙ ተደማምሮ በአጠቃላይ በአሜሪካን ከ100 ቢሊዮን የአሜሪካን ዶላር በላይ ኪሳራ እንደሚያጋጥማት ተሰምቷል። በዚሁ ከባድ ብርድ ምክንያት ማለት ነው። የሟቾች ቁጥር እየጨመረ ነው። በዝርዝር የማስደምጣችሁ ሰፊ መረጃ አለ። በሌላ በኩል ክቡራን አድማጮች፣ እንዲሁ ኤርትራ በተደጋጋሚ ከአሜሪካ ጋር ያላትን ግንኙነት ለማለሳለስ በመሞከር ፕሬዝዳንት ኢሳያስ አፈወርቂ ደብዳቤ ወደ ዋይት ሃውስ በተደጋጋሚ ቢልኩም ግንኙነታቸው ግን የማይታደስ መሆኑ እንደተገለጸላቸውና አንድ የቀድሞ የአሜሪካ ባለስልጣንም የአሜሪካና የኤርትራ ግንኙነት ሊታደስ የማይችል ደረጃ ላይ ደርሶ አክትሟል ሲሉ ገልጸዋል። ጉዳዩን በተመለከተ በሰፊው የምታደምጡት ይሆናል። በሌላ በኩል ክቡራን አድማጮች፣ ቲክቶክ የተሰኘው ማህበራዊ ሚዲያ በርካታ አሜሪካውያን ከስልካቸው ላይ እያጠፉት ይገኛሉ። ይህም የሆነው ደግሞ አፕሊኬሽኑ የአሜሪካ ድርሻውን ለአሜሪካ ካምፓኒ መሸጡም ተከትሎ አዲስ የደህንነት ማሻሻያ ማድረጉና የሚሰበስበውን መረጃ ማሳደጉ፣ በተለይም ከዘር ከማንነት ስደተኛ ናቸው ወይስ እዛን የተወለዱት የሚለውን ጉዳይ መረጃ እየሰበሰበ መሆኑን ተከትሎ ነው በርካቶች ከስልካቸው ቲክቶክን እያጠፉት የሚገኘው። ይህንን በተመለከተ በሰፊው የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ፣ ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ፣ አብረን እንከታተለው። በቀድሚያም በአሜሪካ በረጅም ዓመት አንዴ የሚያጋጥም ከባድ ቅዝቃዜና በረዶ ባስከተለው ከፍተኛ ቀውስ የተነሳ የሟቾች ቁጥር በከፍተኛ ፍጥነት እየጨመረ ሲሆን በአሜሪካ ኢኮኖሚ ላይም ከ100 ቢሊዮን ዶላር በላይ ኪሳራ ሊያስከትል እንደሚችል እየተጠበቀ ነው። የአየር ንብረት ትንበያ ተቋም የሆነው አኮዌዘር ባወጣው አዲስ መግለጫ ይህ ከባድ የሆነ አውሎ ንፋስና ብርድ በሎስ አንጀለስ ካጋጠመው የሰደድ እሳት አደጋ ወዲህ በከፍተኛ ወጪ በአሜሪካ ታሪክ የሚመዘገብ ከባድ የአየር ንብረት አደጋ ሊሆን እንደሚችል ገልጿል። የተቋሙ ባለሙያዎች እንደሚተነብዩት ከሆነ አጠቃላይ በአሜሪካ ኢኮኖሚ ላይ ጉዳትና ኪሳራው ከ105 እስከ 115 ቢሊዮን የአሜሪካን ዶላር ኪሳራ ያደርሳል ብለዋል። የአኮዌዘር ዋና ሜትሮሎጂስት ጆናታን ፖርተር ሁኔታውን ሲገልጹ ይህ የክረምት አውሎ ንፋስና ከባድ ቅዝቃዜና በረዶ ሁሉንም ነገር የሚያዘጋ ነው። ተጽዕኖውም ሰፊ ሆኖ ወደ 200 ሚሊዮን የሚጠጉ አሜሪካውያንን የሚነካ ነው ብለዋል። አክለውም ይህ ታሪካዊ አውሎ ንፋስ በ10 ሺዎች የሚቆጠሩ የአውሮፕላን በረራዎችን አሰርዟል። ትምህርት ቤቶች፣ የንግድ ተቋማትም ለቀናት እንዲዘጉ አድርጓል። እንዲሁም የአቅርቦት ሰንሰለት ወይም ሰፕላይ ቼኑ ላይ ከፍተኛ የሆነ ውድ ዋጋ የሚያስከፍል መስተጓጎል ፈጥሯል ሲሉ ገልጸዋል። አውሎ ንፋሱ አስቀድሞ ለህይወት አስጊና ታሪካዊ ተብሎ የተገለጸ ሲሆን በ10 ሺዎች የሚቆጠሩ በረራዎችም እንዲሰረዙና በ100 ሺዎች የሚቆጠሩ ነዋሪዎችም መብራት እንዲያጡ ምክንያት ሆኗል። በረራዎችን በተመለከተ ፍላይት አዌር እንዳስታወቀው ከሆነ እሁድ ዕለት ብቻ ከ10 ሺህ በላይ በረራዎች ተሰርዘው ነበር። በተጨማሪም የጭነት አውሮፕላኖችና የጭነት አገልግሎት የሚሰጡ የመርከብ ጉዞዎች ወይም ክሩዝ ሺፖችን ጨምሮ ከፍተኛ መስተጓጎል ገጥሟቸዋል። የጉዳቱን
መጠን በዚህ ያክል ከፍ እንዲል ያደረገው የደቡባዊ የአሜሪካ ክፍሎች ያሉ ቤቶችና መሰረተ ልማቶች ለከባድ ቅዝቃዜ ተብለው የተሰሩ አለመሆናቸው የብሔራዊ የጋራ መድን ኩባንያዎችም ማህበር ምክትል ፕሬዚደንት ሱዛና ዱዋርቴ ለኒውስዊክ መገናኛ ብዙሃን እንደገለጹለት ከሆነ ቤቶች በቂ ሙቀት ሲያጡ የውሃ ቱቦች በረዶ በመስራት ይፈነዳሉ። ይህ ደግሞ ለከፍተኛ የሆነ የውሃ መስመር ጉዳትና የጣሪያ መፍረስ ያጋልጣል ብለዋል። እርሳቸው እንደሚሉት ከሆነ ይህ አደጋ እንደ አውሮፓውያን አቆጣጠር በ2021 ቴክሳስን ከመታውና 17.9 ቢሊዮን የአሜሪካን ዶላር ካስወጣው የበረዶ አደጋ የከፋ የኢንሹራንስ ኪሳራ ውድቀት ያስከትላል ብለዋል። የፔንሲልቬኒያ ዩኒቨርሲቲ የአየር ንብረት ተመራማሪ የሆኑት ማይክል ኢማን በበኩላቸው በሰው ሰራሽ የአየር ንብረት ለውጥ ምክንያት እንዲህ አይነት በቢሊዮን ዶላር የሚቆጠር ጉዳት የሚያደርሱ አደጋዎች በብዛት ልናይ እንችላለን ሲሉ ለኒውስዊክ ነግረውታል። በቀጣይ ምን ይጠበቃል የሚለውን በተመለከተ በሰሜን ምስራቅ አሜሪካ የሚገኙ ከተሞች እስከፊታችን ሰኞ ድረስ ምናልባትም እስከ 2 ጫማ የሚደርስ በረዶ እንደሚጥል ይጠበቃል ብለዋል። አኩዌዘር እንዳስጠነቀቀው ከበረዶ መጣል በኋላ የሚመጣው ከባድ ቅዝቃዜ የመብራት መቆራረጥና የመንገድ መዘጋቱ ለሕይወት አስጊ እንደሆነና የአደጋ ጊዜ ሰራተኞችም ወደ አካባቢው እንዳይደርሱ ከፍተኛ እንቅፋት ይሆንባቸዋል ሲል ነው የዘገበው። ዘጋርዲያን እንዳለው ደግሞ አውሎ ነፋሱ እንዲሁም ከባድ ቅዝቃዜውና በረዶ ከ12 በላይ በሚሆኑ ሌሎች የአሜሪካ ግዛቶች ላይ ከባድ ጉዳት አድርሷል ብለዋል። እስከ ትናንትና ድረስ ወደ 550 ሺህ የሚጠጉ ቤቶች መብራት ያጡ ሲሆን በተለይም በደቡባዊ የአሜሪካ ክፍሎች እንደ ሚሲሲፒና ቴነሲ ያሉ አካባቢዎች በከባድ ቅዝቃዜና በረዶ ምክንያት የኤሌክትሪክ መስመሮችም መበጣጠሳቸውና ጨለማ ውስጥ መውደቃቸው ታይቷል። በጣም ልብ የሚሰብር አሳዛኝ ዜናም የተሰማው ከቴክሳስ ግዛት ሲሆን ቦንሃም በተባለችው ከተማ ነው። እድሜያቸው 6፣ 8 እና 9 የሆኑ 3 ወንድማማቾች ህጻናት በረዶ የሰራ ኩሬ ውስጥ ወድቀው ህይወታቸው አልፎ አስክሬኖቸው ተገኝቷል። እናታቸው ቼን ሃንግማን ልጆቿን ለማዳን ወደ በረዶ ውሃ ውስጥ ብትገባ ልታተርፋቸው እንዳልቻለች ተነግሯል። እናትየው በሰጠችው የልብ ሰባሪ ቃል ብቻዬን ነበርኩኝ፣ 3ቱም በአንድ ጊዜ እርዳታ ይፈልጉ ነበር፣ ነገር ግን ላድናቸው አልቻልኩም ስትል እምባ ቀላቅላ ለመገናኛ ብዙሃኑ ገልጻለች። የአደጋው መጠን በዚህ ብቻ አላበቃም። በኒውዮርክ ከተማ ብቻ 8 ሰዎች በከባድ ቅዝቃዜ ምክንያት ህይወታቸው ሲያልፍ በማሳቹሴትና ኦሃዮ ግዛቶች ደግሞ በርካታ ሰዎች ህይወታቸው ማለፉ ተሰምቷል። በትራንስፖርት በኩልም ባጋጠመው ከፍተኛ መስተጓጎል ትናንትና ብቻ ከ14000 በላይ የአውሮፕላን በረራዎች የዘገዩና የተሰረዙ ሲሆን ባሳለፍነው እሁድ ደግሞ 45% የሚሆኑት የአሜሪካ በረራዎች ሙሉ በሙሉ ተሰርዘው ነበር። ይህ ቁጥር ከኮቪድ-19 ወረርሽኝ ወዲህ የተመዘገበ ከፍተኛው የስረዛ መጠን ሆኖ ተመዝግቧል። የሚሲሲፒ ግዛት አስተዳዳሪ የሆኑት ቴት ሪቭስ አሁን የተከሰተው የበረዶ አደጋ ከ1994 ወዲህ በግዛቱ ከተከሰቱት ሁሉም የከፋ እንደሆነ ገልጸዋል። የኦክስፎርድ ከተማ ዛፎችና የኤሌክትሪክ ምሰሶች ሙሉ በሙሉ በመውደቃቸው ልክ ቶርኔዶ የመታው ያክል መንደሩ ጭር ብሏል ብለዋል። የአየር ንብረት ባለሙያዎች ቅዝቃዜው አሁንም እንደሚቀጥልና ምናልባትም በዚህ ሳምንት መጨረሻ ሌላ ተጨማሪ አውሎ ነፋስ ምስራቃዊውን የሀገሪቱን ክፍል ሊመታ ይችላል በሚል በከፍተኛ ስጋት ውስጥ እየተጠበቀ እንደሚገኝ ተመልክቷል። በሌላ ዜና ኤርትራ ከአሜሪካ ጋር ያላትን ግንኙነት ለማደስና ለማጠንከር የተለሳለሱ በርካታ ደብዳቤዎችን ብትልክም ከአሜሪካ ግን ፊት እንደተነሳች ተሰማ። በኤርትራና አሜሪካ መካከል ያለው ግንኙነትም ሊታደስ እንደማይችል ተጠቆመ። በጎረቤት ሀገር ኤርትራና አሜሪካ መካከል ያለው ግንኙነት ይታደሳል ብለው በፍጹም እንደማይጠብቁም የአሜሪካ ከፍተኛ ባለስልጣን ያስታወቁ ሲሆን በአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የስልጣን ዘመን በቀድሞ በአፍሪካ ጉዳዮች ረዳት ሚኒስትር የነበሩት አምባሳደር ቲቦር ናዥ የአሜሪካና ኤርትራን ግንኙነት ለማስቀጠል እስከ አስመራ ድረስ በመጓዝ ያደረጉትን ጥረት መክሸፉን አስታውሰው ለረጅም ጊዜ አሜሪካን ሲወቅሱ የኖሩት የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከአሜሪካ ጋር ትብብር ሊፈጠር እንደሚችል ተስፋቸውን ገልጸው ለትራምፕም ደብዳቤ በተደጋጋሚ የላኩ ቢሆንም ነገር ግን አጭሩ መልስ በሁለቱ ሀገራት መካከል ትብብር አይፈጠርም ሲሉ በፕሬዝደንት ትራምፕ የመጀመሪያ ስልጣን ዘመን በሳቸው የተመራ ልዑካን ቡድን ወደ አስመራ በመጓዝ ግንኙነቱን ለማሻሻል ጥረት ያደረገ ቢሆንም ሳይሳካለት እንደቀረ አስተያየታቸውን ለመገናኛ ብዙሃን ሰጥተዋል። አካባቢውን በተመለከተ የተለየ ምልከታ ወይም የመረዳት ሁኔታ አላቸው ያሏቸውን የኤርትራው ፕሬዝደንት ኢሳያስ አፈወርቂን የጠቀሱት አምባሳደር ቲቦር ናዥ የአስመራ ጉዟቸውን በተመለከተ ሲናገሩ በኤርትራ አስመራ ቆይታችን ፕሬዝደንቱን ጨምሮ ከሀገሪቱ ባለስልጣናት ጋር ውይይት አድርገን ነበረ
ሲሉ ግንኙነቱን ለማሻሻል የሚያስችሉ ወሳኝ እርምጃዎችን ጠቁመን በጥሩ መንፈስ ብንለያይም እንዳለመታደል ሆኖ ኤርትራ እርምጃዎችን አለመውሰዷን አስታውሰው ብዙ ርቀት ሄደው ያደረጉት ጥረት መክሸፉንና ባለስልጣናቱም በጥሩ መንፈስ ተለያይተው ውጤት አለማስገኘቱን በተመለከተ በአሜሪካና ኤርትራ መካከል ፍጹም ግንኙነቱ ይሻሻላል ብለው እንደማያምኑ አሁንም የተለየ ነገር እንደሌለ በማንሳት ከመጀመሪያው ዙር ሙከራ የተለየ ውጤት አይኖርም ብለዋል። በሌላ በኩል ኢትዮጵያም በአባይ ወንዝ ላይ የገነባቸውን ታላቁ የህዳሴ ግድብን በተመለከተ ፕሬዚደንት ዶናልድ ጄ ትራምፕ ባላቸው አቋም ላይ አስተያየት የሰጡት አምባሳደሩ ግብጽ ለአሜሪካ ከኢትዮጵያ በላይ አስፈላጊ መሆኗን ያስታወቁ ሲሆን ሆኖም ግን በድርድር ወቅት አሜሪካ ገለልተኝነቷን ማሳየት ካልቻለች ድርድሩ ውጤታማ እንደማይሆን ጠቅሰው በቀደመው ድርድር ፕሬዝዳንት ትራምፕ የግምጃ ቤት ሚኒስትሩን መሰየማቸው ስህተት መሆኑን በማንሳት አሁን ግን የውጭ ጉዳይ ሚኒስትሩ ጉዳዩን ይይዘዋል ብለው እንደሚያምኑና ልምድ ያላቸው ዲፕሎማቶችም እንደሚመደቡ ተስፋ እንዳላቸው ሲገልጹ ፕሬዝዳንት ትራምፕም ራሳቸው ድርድር ላይ ሊገኙ መቻላቸውን በተመለከተ ፕሬዝዳንቱ ካላቸው የተጣበበ የሥራ ባህሪ አንጻር ሊገኙ ላይችሉ ይችላሉ ብለዋል። ሁለቱ ሀገራት ስምምነት ላይ መድረስ ከቻሉ ግን ፕሬዝዳንት ትራምፕ የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድን እንዲሁም የግብጽን ፕሬዝዳንት አብዱል ፈታህ አልሲሲን ወደ ዋይት ሃውስ በመጋበዝ መጨባበጥና የፎቶ ፕሮግራም እንዲሁም የፊርማ ስነ ስርዓት ሊያደርጉ ይችላሉም ብለዋል። በአባይ ወንዝ ተጠቃሚነትና በህዳሴው ግድብ ዙሪያ በኢትዮጵያና ግብጽ መካከል ስምምነት መፍጠር መቻል ከፍተኛ አዎንታዊ ውጤትን እንደሚኖረው የገለጹት አምባሳደር ቲቦር ናዥ በውሃ አለቃቀቅ ላይ የሚደረገው ስምምነት ትልቁን አደጋ መሻገር እንደሚያስችለው በማንሳት ግብጽ በሶማሊያ ጉዳይ ያላትን ሚና በሶማሌላንድ ላይ የምታራምደው አቋም በዚህ ስምምነት አማካኝነት ሊለወጥ እንደሚችልም ጠቁመው ከወዲሁ ማብራሪያ በጉዳዩ ላይ ሰጥተውበታል። በሌላ በኩል የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት በሚያከብርበት ጊዜ የአየር ላይ ትርኢቱን የአሜሪካ ከፍተኛ ባለስልጣናት ተገኝተው መታደማቸው ተመልክቷል። ከመታደማቸውን ባሻገር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጽህፈት ቤታቸው መገናኘታቸውም ተመልክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድም የአሜሪካ ከፍተኛ ባለስልጣናትን በጽህፈት ቤታቸው መገኘታቸውን አስመልክቶ ባሰፈሩት አጭር ማስታወሻ በጽህፈት ቤታችን ከተገኙ የአሜሪካ ረዳት የውጭ ጉዳይ ሚኒስትር ክሪስቶፈር ቲ ላውዳንና የዩኤስ አፍሪካ እዝ አዛዥ ጀነራል ዳግቪን እንደርሰን ጋር ተወያይተናል በማለት የገለጹ ሲሆን ቀጣይነት ያለው ትብብርና መከባበርን አጽንኦት ለሰጠው ደማቅና ገንቢ ውይይታችን ምስጋናዬን አቀርባለሁ ሲሉ በማህበራዊ ትስስር ገጻቸው ላይ ጽፈዋል። በመጨረሻም የቲክቶክ መተግበሪያን ከስልካቸው የሚያጠፉ የአሜሪካውያን ተጠቃሚዎች ቁጥር ባለፉት 5 ቀናት በ150% ጭማሪ ማሳየቱ በርካቶችን አነጋገረ። ቲክቶክ የአሜሪካ የጣምራ ድርጅቱን ይፋ ካደረገና ወደ አሜሪካ ንብረትነት የአሜሪካ ድርሻውን ካዘዋወረ በኋላ በየቀኑ መተግበሪያውን ከስልካቸው ላይ የሚያጠፉ የአሜሪካውያን ተጠቃሚዎች ቁጥር በከፍተኛ ቁጥር ጨምሯል። በርካታ አሜሪካውያን ተጠቃሚዎች የቲክቶክ አዲሱ ፖሊሲ የሰዎችን ማንነትና የዘር ምንጭ መረጃን እንደሚሰበስብ የገለጹ ሲሆን በተጨማሪም ስደተኛና ዜጋ መሆናቸውን እንዲሁም ወሲባዊ ሕይወትን በተመለከተ መረጃ እንደሚሰበስብም ገልጸዋል። ይህም በርካታ ተጠቃሚዎች የአሜሪካው የቲክቶክ ተቋም ይፋ ከሆነ በኋላ መተግበሪያውን እንዲያጠፉ ምክንያት ሆኗል ተብሏል። ሌሎች ተጠቃሚዎች ደግሞ ቪዲዮ በሚለቁበት ወቅት ችግር እንደገጠማቸው ሲገልጹ የአሜሪካው ተቋም ችግሩ በአሜሪካ የዳታ ማዕከል ላይ ባጋጠመ ችግር መከሰቱን ይገልጻሉ። የቲክቶክ መተግበሪያም በርካታ አሜሪካውያን ከስልካቸው እያጠፉት መሆኑን ተከትሎ የተፎካካሪዎቹ ማህበራዊ ሚዲያዎችን የሚጭኑ ሰዎች ደግሞ በ10 እጥፍ መጨመሩ ተመልክቷል። ትራምፕ እያደረጉት ካለው እንቅስቃሴ ጋር በተገናኘ ተጠቃሚዎች መረጃ በዚህ ልክ መሰብሰቡ በርካቶችን ግራ ያጋባ ሲሆን በርካቶችም በፍርሃት አፕሊኬሽኑን ከስልካቸው እያወረዱት እንደሚገኙም ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ፣ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ሕይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ። 0979 22 22 25 የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር